እንደሆንሽና በዚህ ልክ ለምን እንደተጋፈጥሻቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 95 ይዤላችሁ ቀርቤያለሁ። እኮ አጠገቡ ስንቀመጥ እኮ ሲኒክ ታደርጊያለሽ እያለ ስለነበረ ግን ምሳሌ ከዚሁ ሆናችሁ አጠብቋትም እንዴ? እዚህ እንመጣለን። ምሳሌ ተመጣች በእርግጠኝነት እንመጣለን እዚህ እሷ የምትለቀቅ ከሆነ ዝናም ይለቀቃል ማለት ነው። ያ ማለት በመጨረሻ ጊዜ ሉላን ለማስፈታት ተሞከረ። ምን እንዴ እያለ ስትል ነበር ቅድስት። ኧረ ሉላም ታስራለች እንዴ? ኧረ አትደንግጪ ቅድስት። ሉላን ለማስፈረም የፍቺ ወረቀት ነው ያልኩኝ ያለው። ሞገስ አስደነገጥከኝ እኮ። እንዴት በቃሽ። ምሳሌ ስትመጣ ቤቱ ባዶ እንዳይሆን ቶሎ ብላችሁ ነው። ለማንኛውም እንዳፈሽ ያደርገው። ግን ስመጣ ምሳሌን ባላገኛት ከዚህ ቤት አስወጣሻለሁ። ኧረ እባክሽ ጭራሽ የቤት እመቤት ደግሞ መሆን ያምርሻል እንዴ? ሆ ብላ ስትላተኝ እንግዲህ ደጣኸደ ሞገስ በልሽ ይቅና። አሚን አሚን ቅድስትዬ በሉሽ። አንቺ የሆነ ዕቃ ልታነሳ አንቺ ብላ ስትላተኝ አንቺን እኮ ብላ ስትል እንደገና ቡናውን አፈልታ ኩኪሳን ሁሉ ምንሆነ አቀራረባ ነበረ። ቆይ አሁን ምንድን ላደረግ ነው እያለች መሀሌት መጠጥ ቤት ገብታ ብቻዋን ታስባለች። ገንዘብ ከሌለኝ እኮ ጥላት ነው የምታደርገኝ እያለች ብቻዋን ታውሰለስላለች መሀሌት መጠጥ ቤት ሆና። እሷም እንግዲህ መጨረሻ ላይ መጠጧን እየጠጣች መጀመሪያ ቦርሳዋ ውስጥ ስልኳን አወጣችና ከዛ ዘወር አለችና ያልጠጣችውን ብርጭቆ ዝም ብላ አስቀምጣ አድርጋው ፍድት አለች። ተወዛግባለች። እኔ የምልሽን ብቻ ነው በሙሉ ማድረግ ያለብሽ እሺ ምሳሌዬ ብሎ አላተኝ ያገታት ሰውዬ። እሷም ዝም ብላ አይኗ ፈጠጥ ከማድረግ ውጭ ምንም ሌላ ነገር የለም። ሞገስና ዳጣ ቆመው እየጠበቁ ነው። እንዴ ቆይ ሻንተ ምንድነው የምትመሳሰጠው? የሆነ ነገር ፍጠር። እየወሰንኩ እኮ ነው ዳጣ። ምንድነው የምታስበው? መድን ምን አስቦ ነው ለቅድስት ምሳሌ ትመጣለች ብሎ የተናገረው? እኔ አላወቅኩኝም። መጀመሪያ የሆነ ነገር ሆኗል። ብቻውን ያሰበ ብቻውን ይሞታል፣ ብቻውን የበላ ብቻውን ይሞታል ነው የሚባል። አንቺ እባክህ አንተ ቃል እንዳገባቡ ነው። ምን ሊያስብ ይችላል? መቼም ዝናን ሳይለቀው ምሳሌን ባለቀቃት እንጂ ብሩክ ያለበትን ማግኘት አይኖርም። ስለዚህ ሊለቀው ይችላል። እንደ እንቁላል ሳያርገፈግፈውም አይለቀውም። ትልዬ በአንዳነት ነው ይሄንማ። እኔ ግን በእርግጠኝነት መድን ፊት ለፊት ሊጋፈጥ አስቧል። አረ ይሄን ነገር ሞገስ፣ ይሄ ነገር እየመረረ ነው። እኔ ጥቂት ለያዝ ልደውልለት። ከዚህ ውጭ ምንም ማድረግ አልችልም አለና ስልኩ ሞገስ ውጥት አድርጎ ስልክ ሊደውል አለ ለዳጣ። ይኸውልሽ ከማን ጋር ነው ያዙኝ እንደዛ ብሎሽ ነው አይደለ እያለች ኤፍራታ እየተንቦጀቦጀ ነበር። እኔ አልደወልኩላችሁ። ለማንኛውም የቻልኩትን ያህል እረዳሻለሁ። እባክሽ ስራ ቦታም ንገሪልኝ። ታማ ነው በይልኝ እባክሽ። እንዳያባሩልኝ እንደ አሳመኝልኝ። ግን እንዳልደወልኩለት ናቸው የምለውን ውሸሽን ነው አሰምተውኝል። እኔን ያዙኝና ዝናን አሳያቸዋለሁ ያልሽ ኤፍራታ ምን ያህል የዝኔ ያህል ደፋር እንደሆነች በዚህ ልክ የተጋፈጥሻቸው አልገባኝም። አንቺ ለምሳሌ ምን አገባሽ? ታወቅሽ እንኳን በገንዘብ አትደራደሪም። ምሳሌን አሳዝናኝ ነው። ምናልባት ከመድመን ጋር ገንዘብ ተቀባብለሽ ሊሆን ይችላል። ከዘጣጣት መምጣት አለብኝ እያልሽ የማትወጪው ሀዘቅ ውስጥ እየገባሽ ነው ያለሽው። እባክሽ ለምን የለኝ ማለትን ለምን የለኝ እባክሽ። የባሴን ህይወት ነው መኖር የምፈልግ። ከዚህ ኋላ ምንም አይቻልም። እባክሽ ከነ ካሌት ጋር ሆነን መስራት ይሻላል። ቆይ ምን ስትሆኝ ነው እነ ካሌት የደወልሽው? ወር ብዙ ብር ሰጥሻለሁ ብሎኝ ነው። ገንዘብ እኮ ስትኖሪ ነው የምትበይው። ቆይ አሁን መድን የት አግኝቶ ነው የሚሰጥሽ? ይኸውልሽ እኔ በሻለኝ አቅም ልረዳሽ እሞክራለሁ። የሰራሽው ስህተት ግን በጣም ከባድ ነው። አሁን ዝና ያለበትን ቀጥታ ወስደሽ ራሽን ነፃ ውጪ።
ዓመተ ቅር ከባድ ነው የሚሆንብሽ። የት እንዳለ አታውቂም። ጭራሽ እነ ካሌብን ደግሞ ልከሪያቸው ነው። ምን አይነት ውድረት ነው? ምን አይነት ድፍረት ነው? አሁን ዝና ያለበትን አታውቂም? እምልልሻለሁ መሀሌት አላውቅም። ጭራሽ ደግሞ እነ ካሌብም ደግሞ ልትከዳቸው ነበር። የምር ዝናን አሁን አታውቂም የት እንዳለ? እምልልሻለሁ አልኩሽ አይደል እንዴ? አንተ ደግሞ እዚህ ምን ትሰራለህ? ብላ ቅድስት ስትል ኧረ ብሩክ ከዚህ የሚከራይ ቤት ላሳየው ብዬ ነው የመጣው። በዛው ቃል ጠይቅሽ ሂድ ውጣ። በዛ ውሻ እኮ ውጣ አይባልም። እንደ ውሻ ነው ሊወጣ የምትይኝ? ቆይ ስጋ እንድትገዢ ብር አልሰጠሽም እና ምን ይጠበስ? ካለ ስጋ ይጣስ፣ ካለለ ደግሞ አንቺ ተጠበሽ። ረሀዛ አንተ የሚጠብስ ይጥበስህ። የእግዚአብሔር ውሃ ስጠኝ። ማንም ሰው የለም ቤት ውስጥ በፈጣሪ። እና አንቺ መንፈስ ነሽ እንዴ? እና ከኔ ውጭ ሰው የለም እያልኩ አይደል እንዴ ብላ ስትለው ስሬሱና ስልኩን እያናገረ ቀጥታ ቤት ግብት አለ በርግጫ ብሎ። አዎ በዚህ ሆነ ያለሁት። ከዛ ዝግት ታረገችው። ዘግታ ቁልፍ ስታረግበት ሞገስና መድን ተገናኝተው ዳጣን ነበር የላካት ነውስ ውሃ ጠምቶታል? አይ ዝና ውሃ ጠምቶታል እንድታመጣለት ብዬ ነው። እሺ ምንድነው ግን? ቅድስት እኮ ከዛ እየተዘጋጀች ነው። ምሳሌ ትመጣልኛለች እያለች ነው። እውነቷን ችግር ሳይፈጠር አይቀርም። ለባህል የሚሆን በቦሌ ብቻ ዛሬ ምሳሌ በእጃችን ዛሬ መግባት አለባት። አብረን እየወጣን እየወረድን እንዴት ማታማክረን? ይቅርታ ሞገስ ያላማከርኩህ አንድም ነገር ሰው ሁሉ ታወቀው ይከሽፋል ብዬ ነው ብሎ ሲለው ይቅርታ አድርግልኝ እንዴ እኛ ስላወቅኑ እንዴት የማይሳካ? ይኸውልህ ሞገስ ይሄንን ምልህ ከራሴ አንደበት ነው። ሰዎች በጣም ክፎች ናቸው። ለእናንተ ያልነገርኳቸውን አንተ ዳጣ ወይም እንደሆነ ቅድስት ታወቁ በጣም ክፎች ስለሆነ ያስጨነቃችሁና ሚስጥር ታወጣላችሁ ብዬ ነው። አይ መድን ትክክል አልሰራህም። አንድ ሰው አንድን ሀሳብ በአንድ አቅጣጫ ነው የሚሄድ። ከብዙ ሰው ጋር ስትማከር ግን የተለያየ አቅጣጫ እንትን ታገኛለህ። ታውቃለህ እቅድህ የማይሳካ የመሰለህ መጀመሪያ ያላየኸው አደጋ አለ ማለት ነው። ኤፍራታ ልትረዳ ብዙ ነገር አውርተን ነበረ። ብዙ ገንዘብ ልሰጣት እነሱ ምሳሌን ተለቀቋት። እሷ ዝና ያለበትን ነግራቸው እሷ ደግሞ ክፍለ ሀገር ሄደሽ እንድትጠፋ ነበረ። ግን አልተሳካም። ነገር ሁሉ ተበላሸ እና አሁን ምንድነው የተፈጠረው? ኤፍራታ ስልኳ አይሰራም። ስልኳ ዘጋ። ለዚህ ነው እኛን ማማከር ያለብን። አንደኛ ኤፍራታ በምን አልነግራትም። ሁለተኛ ኤፍራታ ምን ያለበትን ቦታ አውቃለሁ ያለ መጣ። አንዴ እንኳን አንቀው አታሳይም እንዴ? ይኸውልህ ምሳሌን ይዘው ሰጣልን ብለው አንተን ሌላ ውስጥ እንዳያስቀይሩ ብቻ እኔ እንዳልነግሩችር አውቅ ነበረ ብሎ እሱም ተጨናነቀ። ግን ደግሞ ስልኩ አሁን አይሰራም። በእነሱ እጅ መውደቋን ደግሞ አላረጋገጥኩኝም እያለ ለመድን ለሞገስ ነገረው። ስልክ ደወለለት። ስልኩን እያየ ነበረ። ምክንያቱም እንግዲህ ገብቶ ምን አልሽኝ እያለ ስልክ እያናገረ የተቀረበውን እንጀራ ላይ ባል ማአት ነው እንዴ እያለ ያቀጥል አረጋት ቅድስትን። አሃ ባል የልጅ አባት አለ። ብሔር ከምን ይሁንልሽ? ብሔር አትፈልጊም? አንቺ ጥሩ ሰው ነሽ። እስቲ መስፈርትሽን በጣም ተለጥሮልሽ ነገር የማይጠጣ ነው የማያጨስ እያለ እየቀደደባት እድሜ 26 አይ ጥሩሽ ቤት መኪና ምናምን አትፈልጊምና አትፈልጊም አይደለ እያለ ሲል እያናገረ ነበረ። ቅድስት ዝም ብላ ታየዋለች። ስንቴ ግን ልጅቷ እንዴት ሆነች? በተኛ ቁጥር ትዝ ትለኝ ነበር። እዛ ላይ ትመጣለች። አረ ለዛ ነው እንደዛን አዲስ ተከራይ ቤቱን ሞቅ ሞቅ ያደረግሽ። እሷ መታ ቤቱን አዘፍልኬ ልጠብቃት ነውና ኳርዬ ነው የምጠብቃት እያለ ቅድስት ምሳሌ ትመጣልኛለች ብላ ነበር። ውድና የተከበራችሁ ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ። ላይክ አይከፈልበትም።
ደህና ሁኑልኝ። አዲሶች ደግሞ ደምሩኝ ይመልሳሉ። ደህና ሁኑ።